ጭንቄ አንተ እኮ ነህ ለኔ ወርቄ ስስት መከራዬ አንተ እኮ ነህ ለኔ ወርቄ ኑርልኛ ድብቅ ስንቄ እስካለሁም ድረስ ስቄ እውነት ለመናገር እዚህ ጋር ሩታዬ እምባዬን ነው ያመጣችው። የምሬን ነው የምላችሁና በጣም ነው የምታሳዝነው። በጣም ነው የምር። አብርሽ ግን የማይደረግ ነገር ነው ያደረጋት ማለት በዚህ ህፃን እሷን ለመበቀል በፍጹም የማይታሰብ ነገር ነው እና በጣም ነው ያሳዝነችኝ ሩታዬ ማለት ነውና ዴቭ በዚህ አጋጣሚ ሁሌም እንደምንለው የምር እንደ ዴቭ አይነት ሰው እኔ አላየውም ማለት ነው እና አስተዋይ ሰው ነው። ቢናደድም እንኳን የሆነ የሚናገራቸው ንግግሮች በጣም ሰውን ያረጋጋሉ እውነት ለመናገር እና እነሱ ዴቭን አቁመው ሲከራከሩ ዴቭን አቁመው የሆነ ቃላቶችን አልፈው ሲናገሩ እንኳን እንዲመለሱ ምክርን ነው እንጂ የሚሰጣችሁ ወይ የራሳችሁ ጉዳይ በቃ እናንተ ጨርሱት ምናምን ብሎ ጥሏችሁ አይሄድም እውነት ለመናገር እና በጣም አስተዋይ ወንድም ነው ያለህ አብርሽ። በዚህ አጋጣሚ የዴቭን ባህሪ ትንሽ ለአብርሽ ቢሰጠው ፈጣሪ ብዬ የምመኘው ነገር ነውና ሩታዬ እንኳን ደስ ያለሽ። የምር ጭንቀትሽ ሀሳብሽ ይሄ የሁለት ቀን ነው የሶስት ቀን ስቃይሽ ይገባናል። ምክንያቱም ይሄ ህፃን ጨቅላ ህፃን ነው። ዛሬ እንግዲህ ልጅሽን አግኝተሻል። ህፃኑ ራሱ የምሬን ነው የምላችሁ በጣም ነው እንትን ያላትና በጣም ታሳዝናለች ሩታዬ ማለት ነው። አብርሽ ግን ይሄ ነገር እንዳይለመድክ ከዚህ በኋላ እንግዲህ እንዳይለመደው ድጋሚ ይሄን ነገር እንዳይደግመው ቃል ገብቷል። ምክንያቱም እዛ ፍርድ ቤት ሄደውም መሄዳቸውም ለሩታም ለሱም ጥሩ እንደሆነ ነው እየተናገሩ ያሉት። በነገራችን ላይ ፍርድ ቤት ወይ ደግሞ ጣቢያ ለሁሉም ሰው እኩል ነው ስላችሁ። አሁን ልክ እንዴት ነው የሆነ ነገር ሲሆን ለአንዱ አዳልቶ ለአንዱ እንትን አይልም፣ ሀቅ ላይ ነው የሚቆመው ማለት ነው። ስለዚህ አብርሽም ልጁን ማየት እንደሚችል ሩታም ደግሞ ማሳየቷ ግዴታዋ እንደሆነ ያን ነገር ስላስረዷት እሷም ተረድተዋለች እና ዞሮ ዞሮ በጣም ደስ ይላል ነው ለመናገር እና ሩታዬ እንኳን ደስ ያለሽ። ምክንያቱም ልጅሽን ስላገኘሽ እኛም ደስ ብሎናል። ዴቭ ደግሞ በጣም እናመሰግናለን ነው ለመናገር እና ወዶችዬ በጣም ደስ ብሎናል። እንኳን ደስ ያላችሁ ለተጨነቃችሁ፣ ለተጠበባችሁ፣ የሩታዬ ሀሳብ የሩታዬ ጭንቀት ያስጨነቃችሁ ሁላችሁም እንኳን ደስ ያላችሁ። እንግዲህ ወዶችዬ ዛሬ ይሄን ይመስላል። እንኳን ደስ ያላችሁ።